በሱዳን ጦርነት በሺዎች የሚቆጠሩ ሰዎች በድሮኖች ጥቃት ጭምር ተገለዋል። ጦርነቱ አራተኛ ዓመቱን ሊጀምር 34 ሚሊዮን ሰዎች ሰብአዊ እርዳታ ይጠብቃሉ። ሀገሪቱን ለሁለት የከፈላትን ጦርነት ለማቆም የሚደረገው ጥረት እስካሁን አልተሳካም። ጦርነቱ ከሱዳን ድንበር በመሻገር ወደ ጎረቤት ሀገሮችም ተዛምቶ ከቁጥጥር ውጭ ሊሆን እንደሚችል ስጋት አለ። ሕፃናት በብረት ሳህናቸው አሊያም ባንጠለጠሉት ነጭ የፕላስቲክ ኮዳ ከብረት ድስቱ እንዲጨለፍላቸው ይጠባበቃሉ። ከመካከላቸው እናቶችም ይገኙበታል። የድርሻቸው እንዲሰፈርላቸው መጓጓታቸውን አይናቸው ያሳብቃል። እናቶች በትልቅ ጭልፋ እግራቸው ስር ካስቀመጧቸው ትልልቅ ብረት ድስቶች ጨለፍ እያደረጉ ያድላሉ። የተቀቀለ ማካሮኒ ነው። በፖርት ሱዳን የሚገኘው አልኢሻን መጠለያ በአብዛኛው የሕፃናትና የሴቶች ማረፊያ ነው። ሳፊያ ባከርን ጨምሮ ጦርነት ከቀያቸው ያበረራቸው ሱዳናውያን ኑሯቸውን በመጠለያ ቢያደርጉም ከአንደበታቸው ፈጣሪ ይመስገን አይጠፋም። በተደጋጋሚ የተፈናቀሉት ሳፊያ ከአልአቤዳ ሀርቱም ገባው፣ ከዚያ ወደ ጋዳሪፍ፣ እንደገና ወደ ፖርት ሱዳን ተጓዝኩ። ፈጣሪ ምስጋና ይድረሰውና አሁን የሰብአዊ ድርጅቶች ካሉበት እንገኛለን ሲሉ ያሉበት ሁኔታ ያስረዳሉ። ፈጣሪ ጤና እንዲሰጠንና ጦርነቱ እንዲቆም እንጸልያለን። ባለቤቴ በባኑሳ ላይ በተፈጸመ የአየር ጥቃት ተገሏል። ለልጆቹ ብዙ ነገር እንፈልጋለን። ምግብና ድንኳን ያስፈልገናል። እንዲህ መኖር በጣም አስቸጋሪ ነው የሚሉት እናት ኑሮ አብዝቶ በፈተናቸው ንግግራቸውን ያሳረጉት ቢሆንም ፈጣሪ ይመስገን እያሉ ነው። ከፖርቱ ሱዳን ከተማ ዳርቻ በሚገኘው አልሂሻን መጠለያ እንደ ሳፊ ያሉ እናቶችና ልጆቻቸው በጊዜያዊ ድንኳኖች ውስጥ ይኖራሉ። መጠለያዎቻቸው በጨርቅ በሸራና በካርቱን የተሰከሉ ናቸው። ውሃ ማግኘት ይቸግራቸዋል። ልጃቸውን በደረታቸው የታቀፉት ፋጢማ መሐመድ ጦርነቱ ቆሞ ወደ ቤታቸው በመመለስ ከባለቤታቸው ጋር በምቾት የሚኖሩበትን ቀን እየተጠባበቁ ነው። ፋጢማ በዚህ ምንም አልተመቸንም፣ ነገር ግን ፈጣሪን እናመሰግናለን። ጦርነቱ ቆሞ ወደ ቀያችን ተመልሰን ከልጆቻችንና ከአባታቸው ጋር በሰላም በምቾት ለመኖር እንጠብቃለን። ምኞታችን ይሄው ነው ሲሉ ተናግረዋል። ሁሉም ተፈናቃዮች ግን እንደ ሳፊያና ፋጤማ በፍጥነት ወደ ቀያቸው መመለስ የሚናፍቁ አይደሉም። በፈጥኖ ደራሽ ኃይሎች አልሞ ተኳሽ ባምዱርማን ከተማ ጭንቅላታቸውን በጥይት ከተመቱ በኋላ ግማሽ ሰውነታቸው መንቀሳቀስ የተሳነው ሁሴን ሙሐመድ ሻሪፍ ለምሳሌ ሕክምናን ይፈልጋሉ። ሁሴን እንደሚሉት አልሞ ተኳሹ በአንድ ህንፃ ውስጥ ሆኖ እየተኮሰ ሰዎች ሲገድል ነበር። ቢያንስ 10 ጓደኞቻቸው እንደተገደሉ ሁሴን ለአሶሺየትድ ፕሬስ ይናገራሉ። ተራቸው ደርሶ ግንባራቸውን በጥይት ሲመቱ መሬት ላይ ወደቁ። ለሕክምና ወደ ፖርቱ ሱዳን ቢያቀኑም እስካሁን የሚፈልጉትን አላገኙም። እንዲያውም ካይሮ ሄደው እንዲታከሙ ተነግሯቸዋል። ብዙ ሰዎችን አጥተናል የሚሉት ሁሴን ፈጣሪን ደህንነታችን እንዲጠብቅ፣ ስቃያችን እንዲቃለል፣ ወደ ትውልድ ቀያችን እንድንመለስ ፈጣሪን እንለምናለን ይላሉ። እንደ ፈጣሪ ፍቃድ ሀገራችን ተመልሳ ደህና ሰላም ትሆናለች የሚል ተስፋ ቢኖራቸውም ነገር ግን እነዚህ ሰዎች በመካከላችን አመፃን አምጥተውብናል ሲሉ ተደምጧል። ላለፉት 3 ዓመታት ጦርነት የገጠሙት የሱዳን ብሔራዊ ጦርና የመሐመድ ሐምዳን ዳጋሎ ፈጥኖ ደራሽ ኃይሎች በጅምላ በሚፈጽሟቸው መጠነ ሰፊ ጥቃቶች ምክንያት የአገሬው ሰዎች ያላቸው ምርጫ ሁለት ብቻ ነው። አንድም ክሌን ጨርቄን ሳይሉ ከቀያቸው መሸሽ አሊያም የጥቃቶቹ ሰለባ መሆን። ከ13 ሚሊዮን በላይ ሰዎች በሀገራቸው ተፈናቃይ ሆነዋል። ሌሎች 4.5 ሚሊዮን ሱዳናውያን ማዕከላዊ አፍሪካ ሪፐብሊክ፣ ቻድ፣ ግብፅ፣ ኢትዮጵያና ደቡብ ሱዳን ወደ መሳሰሉ ጎረቤት ሀገራት ተሰደዋል። ዳርፉርና ኑባንን ጨምሮ ቢያንስ በ5 ቦታዎች ጠኔ መከሰቱ በታወጀባት ሱዳን 34 ሚሊዮን ገደማ ሰዎች ሰብአዊ እርዳታ እንደሚጠብቁ የተባበሩት መንግስታት ድርጅት አስታውቋል። በዓለም የጤና ድርጅት መረጃ መሰረት 21 ሚሊዮን የሱዳን ህዝብ የጤና አገልግሎት አያገኝም። ኮሌራን ጨምሮ በበሽታ ወረርሽኝ ወቅት ሙሉ በሙሉ ወይም በከፊል አገልግሎት የሚሰጡት የጤና ተቋማት 63% ብቻ ናቸው። ሆስፒታሎቹ፣ አምቡላንሶችና የህክምና ባለሙያዎች ጥቃት ተፈጽሞባቸዋል። የ3 ዓመታት ውጊያ ሱዳን የጅምላ ግድያና የወሲባዊ ጥቃት ምድር እንድትሆን አድርጓታል። በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ መረጃ መሰረት ከ12 ሚሊዮን በላይ ሴቶችና አዳጊ ልጃገረዶች የጾታ ጥቃት ስጋት አለባቸው። በሀገሪቱ ከበባዎች፣ የምግብ ክልከላ፣ ወሲባዊ ጥቃትን እንደ ጦር መሳሪያ መጠቀም
ትምህርት ቤቶችና ሆስፒታሎችን ማጥቃት መስፋፋታቸውን የጠቀሱት በተባበሩት መንግስታት የሰብአዊ ጉዳዮችና አስቸኳይ እርዳታ አስተባባሪ ቶም ፍሌቸር ሱዳን የጭካኔ ቤተ ሙከራ ሆናለች ሲሉ የቀውሱን ብርታት አስረድተዋል። በዚህ ዓመት ብቻ ድሮኖች 700 ሰዎች በድሮኖች ጥቃት ተገለዋል። በ3 ዓመታት ውስጥ 130 የሰብአዊ እርዳታ ሰራተኞች ተገለዋል የሚሉት ቶም ፍሌቸር ሁኔታው ከመሻሻል ይልቅ እየተባባሰ እንደሆነ አስጠንቅቀዋል። በተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ ከጥር እስከ መጋቢት ባሉት ወራት 160 ህፃናት መገደላቸውን እንደሰነደ በማሳያነት ጠቅሷል። ይህ ካለፈው ዓመት ጋር ሲነጻጸር በ50 በመቶ ጭማሪ አሳይቷል። ቶም ፍሌቸር ባለፈው ሳምንት በጀርመን በርሊን ከተማ በተካሄደው የሱዳን ዓለም አቀፍ የኮንፈረንስ የመካከለኛው ምስራቅ ግጭት ለሱዳን ቀውስ ተጨማሪ ተግዳሮት እንደደቀነ ተናግሯል። ሱዳን ከምትጠቀመው የአፈር ማዳበሪያ ግማሽ ያክሉ ከገልፍ ሀገራት የሚሸመት እንደሆነ የጠቀሱት ኃላፊው በሀገሪቱ የአዝመራ ወቅት እየተቃረቡ በመሆኑ ችግሩ አሳሳቢ እንደሆነ ጠቁመዋል። ባለፈው ረቡዕ በበርሊን የተካሄደው ስብሰባ በዋነኛነት በሱዳን ሰብአዊ እርዳታ ለማቅረብ የሚያስፈልገውን ገንዘብ ለማሰባሰብ ያቀደ ነበር። ስብሰባውን ያዘጋጁት የጀርመን መንግስት፣ የአፍሪካ ህብረትና የአውሮፓ ህብረት ናቸው። የአውሮፓ ህብረት የዝግጁነትና የቀውስ አስተዳደር ኮሚሽነር ሀጅዳ ላሂቢብ በአሁኑ ወቅት ትኩረት የሚሻሙ በርካታ ቀውሶች ቢኖሩም ህብረቱ ሱዳንን ቸል ማለት እንደማይል ተናግረዋል። በሰብአዊ ፈርጁ በመፈናቀልና በረሃብ ሱዳን በአሁኑ ወቅት ከሁሉም ቀውሶች ቀዳሚ እንደሆነች የጠቀሱት ሀጅዳ ላሂቢብ በጦርነቱ ከ50 ሺህ እስከ 150 ሺህ ሰዎች ተገድለዋል ተብሎ እንደሚታመን ይናገራሉ። የሱዳን መንግስት ግን አስቀድሞ ስብሰባውን ተቃውሞ ነበር። የሱዳን የውጭ ጉዳይ ሚኒስቴር ስብሰባው በተካሄደበት ዕለት በወጣው መግለጫ አዘጋጆቹ የሱዳን መንግስትን እንዳላማከሩና እንዳልጋበዙ አስታውቋል። ጦርነቱ ከተቀሰቀሰ በኋላ የተሾሙት ጠቅላይ ሚኒስትር ሐሚድ ኢድሪስ ስብሰባው የሱዳን መንግስትንም ሆነ ህዝብ እንደማይመለከትና ውጤቱም ትርጉም የለሽ እንደሆነ ገልጸዋል። ስብሰባው የተካሄደው የሱዳን ጉዳይ አሜሪካና እስራኤል ከኢራን በገጠማት ጦርነት የሱዳን ቀውስ ቸል በተባለበት ወቅት ነው። የጀርመን የውጭ ጉዳይ ሚኒስቴር ዮሐን ቫዶል ግን በአፍሪካ ትልቁ ሰብአዊ ቀውስ መዘንጋት የለበትም ሲሉ ይናገራሉ። ከስብሰባው በፊት ቫዱላ በሱዳን ሰብአዊ እርዳታ ለማቅረብ 850 ሚሊዮን ዩሮ ወይም $1 ቢሊዮን ይሰበሰባል የሚል ተስፋ ነበራቸው። ይሁንና በዕለቱ 1.3 ቢሊዮን ዩሮ ወይም $1.53 ቢሊዮን ቃል እንደተገባ አስታውቀዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ግን ገንዘብ ብቻውን የሰላም ምትክ መሆን አይችልም ሲሉ አስጠንቅቀዋል። በአፋጣኝ ግጭት ማቆም እንዳለበት ጥሪ ያቀረቡት ዋና ጸሐፊው የውጭ ጣልቃ ገብነትና ጦርነቱን የሚያባብሰው ወደ ሱዳን የሚፈሰው የጦር መሳሪያ መቆም አለበት በማለት አሳስበዋል። የተባበሩት መንግስታት ዋና ጸሐፊነታቸውን በሚቀጥለው ዓመት የሚያጠናቅቁት ጉተሬዝ የሱዳን ህዝቦችን ፍላጎት የሚያንጸባርቅ አካታች በሲቪል ፖለቲከኞች የሚመራ የፖለቲካ ሂደት ለማስጀመር የሚያስችል ታማኒ መንገድ መከፈት አለበት ሲሉም ተደምጠዋል። የቀድሞው የሱዳን መሪ ኦማር አልበሽር ከስልጣን ከተባረሩ በኋላ በሁለት የጦር አበጋዞች የስልጣን ትንቅንቅ በሚያዝያ 2015 የተጠነሰሰውን ጦርነት ለመግታት እስካሁን የተደረጉ ጥረቶች አልተሳኩም። ከከሸፉት ጥረቶች ሁሉ ትልቁ በአሜሪካ የሚመራውና ግብፅ፣ ሳውዲ አረቢያና የተባበሩት አረብ ኤሚሬቶች የተሳተፉበት የጋራ ሙከራ ነው። የሱዳን ብሔራዊ ጦር አዛዥ አብዱል ፈታህ አልቡርሃንና ፈጥኖ ደራሽ ኃይሉን የሚመሩት መሐመድ ሐምዳን ዳጋሎ ጦርነቱን ለማቆም እስካሁን ፈቃደኛ አልሆኑም። ሱዳን በአሁኑ ወቅት በአብዛኛው ለሁለት የተከፈለች ሆና ትታያለች። በጦሩ የሚደገፈውና ዓለም አቀፍ እውቅና ያለው መንግስት መቀመጫውን በካርቱም ያደረገ ሲሆን ዳጋሎ የመሰረቱት ትይዩ መንግስት በዳርፉር ከትሟል። የሱዳን ጦር በቀይ ባህር የሚገኙ ወደቦች፣ የነዳጅ ማጣሪያዎችና ማስተላለፊያዎችን ጨምሮ በሰሜን በምስራቅና በማዕከላዊ የሀገሪቱ ክፍሎች የሚገኙ ግዛቶችን ይቆጣጠራል። የዳጋሎ ፈጥኖ ደራሽ ኃይልና አጋር ታጣቂዎች ሱዳን ከደቡብ ሱዳን የምትዋሰንባቸውን ዳርፉርና በኮርዶፋን ግዛት የሚገኙ አካባቢዎች በእጁ አስገብቷል። ሁለቱም ግዛቶች የሱዳን የነዳጅ መስክና የወርቅ ማዕድን የሚገኝባቸው ናቸው። አሰቃቂ ሰብአዊ ቀውስ ባስከተለው ጦርነት ግብፅ የሱዳን ጦርን ስትደግፍ፣ የተባበሩት አረብ ኤሚሬቶች ለፈጥኖ ደራሽ ኃይሉ የጦር መሳሪያ እንደምታቀርብ በተባበሩት መንግስታት ባለሙያዎች ተወንጅላለች። የተባበሩት አረብ ኤሚሬቶች ግን ክሱን አትቀበልም። በአሜሪካው ኤል የህዝብ ጤና ትምህርት ቤት ስር የሚገኘው የሰብአዊ ጉዳዮች ምርምር ማዕከል ሁማኒቴሪያን ሪሰርች ላብ ባለፈው ወር የመሐመድ ሐምዳን ዳጋሎ ፈጥኖ ደራሽ ኃይል
በኢትዮጵያ ቤንሻንጉል ጉሙዝ ክልል ከሚገኝ የጦር ሰፈር ወታደራዊ ድጋፍ እንደተቀበለ ገልጿል። ጦርነቱን በሳተላይት ምስሎች የመረመረው ተቋም ባቀረበው መረጃ ላይ ፈጥኖ ደራሽ ኃይሉ እስካሁን ያለው ነገር የለም። የሱዳን ጦርነት በሱዳን ሕዝብ ላይ ካሳደረው ቀውስ ባሻገር ወደ ሌሎች የቀጠናው ሀገራት ሊስፋፋ እንደሚችል ከፍተኛ ስጋት አለ። ውጊያው ወደ ድንበሯ ሲቃረብ ቻድ ከሱዳን ጋር ያላትን 1300 ኪሎ ሜትር ድንበር ዘግታለች። የሀገሪቱ መንግስት ቢያስተባብልም ቻድ ጦር መሳሪያ ከተባበሩት አረብ ኤሚሬቶች ለፈጥኖ ደራሽ ኃይሉ ታቀብላለች የሚል ክስ ቀርቦባታል። በክራይሲስ ግሩፕ የአፍሪካ ቀንድ ከፍተኛ ተንታኝ የሆኑት ጆሴፍ ተከር ጦርነቱ ከሱዳን ድንበር ተሻግሮ ወደ ጎረቤት ሀገሮች በመዛመት ከቁጥጥር ውጭ ሊሆን እንደሚችል ለአሶሺየትድ ፕሬስ ተናግረዋል።